በየእምነታቸው ምለዋል የየራሳቸውን እውነት ያሉትን በመሐላ አረጋግጠዋል። ማተብ የሚሽ ማልኩት እውነታውን የነሱ ሳይሆን የኔም ቢሆን እኮ ጠፍቷል። ለዛ ስለ እኔ እውነቱን ለመናገር ስጎጀ ነኝ። የታሪክ አካል የሆነችው ታሪኳን አስፈራራችን በጣም እዚህ ያልሽው ታሪክ ሁሉም ውሸት ነው። ድግም ታሰራብሻለሁ፣ ቆሻሻ እንደምትለቅም ያደርግሻለሁ። እሱንም ላይ አሰርቼ ቆሻሻ ሁለታችን ማስለቅማቸው ውሸት ዋሻለችሽ። አንቺ በቃ ታሪኩን ፈጥረሽ ዋሸሽ። ነግሪኝ ከሆነ ንገሪኝ። እዚህ የሚደገፈው ነገር አንስታ እኔ አናትሽ ላይ ነው መወረውረው። እየሰራችሁ ያላችሁ ሁለታችሁ ድራማ ነበር ማለት ነው። ድራማ ነው። እውነቱ ምን ይሆን? አብራችሁን ከቆያችሁ የምታውቁት ይሆናል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። አንድ አዲስ መረጃ አለኝ። አሁን የእይታ ቲቪ ቲሞች እንደነገሩኝ 80% የምትሆኑ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳንሆን እያያችሁ እንደሆነ መረጃዎች ያሳዩናል። ስለዚህ አሁኑኑ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን ያረጋግጡ። ሰብስክራይብ ያድርጉ። እንዴት ነሽ? ደህና። እንኳን ደህና መጣሽ። ካደነ እሺ፣ ማን ይባላል ስምሽ? ታሪኳ። ታሪኳ። እሺ ታሪኳ፣ ነፃ ሁኚ፣ አትፍሪ፣ ሪላክስ አድርጊሽ። ምንም እንትን የለውም። አዲስ አበባ ከመጣሽ ምን ያህል ጊዜሽ ነው? 3 ወር። 3 ወር ገና ማለት ገና ነሻ። ገና ስሽ ቅርብ ጊዜ ነው የመጣሽው? ኦኬ። የት ነበርሽ? አለም ባንክ ላይ እነሱ ጋር ነበር ሰራ። በጣም ጥሩ። እንዴት ወደ ነጃት ቤት እንዴት እንደገባሽ ንገሪኝ እስኪ። ያው ከሀገር ቤት እንደመጣ በ2 ቀን ነው የገባሁት እነሱ ጋር። ኦኬ። ወደ ደላላ ቤት ሄድሽ? ታውቂ ነበር እዛ አካባቢ? አዎ አውቅ ነበር። እንዴት ታወቅሽ? ከመጣሽ 3 ወርሽ ነው? 3 ወር ነው። በልጅ ምክንያት ማለት በአክስቴ ልጅ ምክንያት እሱ ነው እንትን ያለ። ያረፍሽ የት ነው? እሱ ጋር ነው ያረፍኩት። አክስትሽ ጋር? ያጎቴ ልጅ እንትን ያክስትሽ ልጅ ጋር። ያክስትሽ ልጅ ጋር። እሺ። እሱ ጋር ነበር ያረፍኩት። 2 ቀን ከሆነኝ በኋላ በስልክ እነሱ ጋር ደላላ ቤት እንደሚደረገኝ ከሄድኩኝ በኋላ ነጃት ጋር ተደወለ። ደላላው ጋር አገናኘሽ? ማነው? ሸምሱ ማነው? እዚህ የመጣው እኛ ጋር ባለፈው እሱ ጋር ነው ያረፍሽው ስትመጪ ማለት ነው? እሱ ወስዶ ደላላው ጋር አገናኘሽ? ከዛ በኋላ ያለው ነገር ንገሪኝ እራስሽ። ደላላው ጋር ሄድሽ በኋላ ለነጃት ተደውሎላት ነጃት እሷ አልመጣችም። በስልክ አውርተን ባለቤቷ መጣ ማለት ነው። አንቺና ነጃት ናችሁ አወራችሁት መጀመሪያ? በስልክ እሷና እኔ ነኝ ያወራነው። ገና ሄሎ ብለሽ ያናገርሽው ነጃትን ነው? አሁን እሱን አይደለም? እሱን አላናገርኩም። እሱም ራሱ በኋላ ሊወስደኝ ነው የመጣው እንጂ ያናገርኩት እሷን ነው። እሺ። ከእሷ ጋር ምን ተባባላችሁ? ከዛ ጀምሮ ያለው ነገር ከእሷ ጋር ያወራነው ስለ እንትን ነው። ትችያለሽ ሙያ ምናምን አለሽ ያለችኝ። አዎ አለኝ ያልኳት። ሁሉ ነገር ትችያለሽ ያለችኝ። አዎ። ሁሉ ነገር ካወራን በኋላ በደሞዝ ነው የተከራከርነው። በደሞዝ ተከራከርን በኋላ በ4000 ብር እሺ ያልኳት። አንቺ ከ4000 ብር በላይ ነበር የጠየቅሽው? አዎ 6000 ብር ነበር ያልኳት። ለምን አይን ቤቱ ይቀላል ልጆች የሉብኝም ምናምን አለችኝ። እሺ ብዬ 4000 ብር አደረኩኝ። 4000 ብር እሷም ተስማማች። ልጆች የሉብኝም? አዎ። እሺ። ከዛ እንደዛ ካለችኝ በኋላ እሺ እኔም 4000 ብር ልጆች ከሌሉብሽ እሺ ብዬ በ4000 ብር ተስማምተን 4000 ብር ላይ እሺ ብዬ ሄድኩኝ። እሷ ራሱ አይደለም የመጣችው ናሙስ ነው የመጣልኝ። ስለዚህ ሰው ቤት ሲገኝ ከነጃት ጋር አወራሽ፣ ደሞዝም ሁሉም ነገር ጨረሽ። ናሙስ የመጣው አንቺን ለመውሰድ ነው? እሺ። እኔን ለመውሰድ ነው የመጣው። ከወሰደኝ በኋላ ደግሞ እሱ ቤት ራሱ እሱ አይደለም ያደረሰኝ፣ የሆነ ልጅ ነበረ እሱ ነው ይዞኝ ሄደ። ናሙስም ለሌላ ሰው ነው ያቀበለኝ ማለት ነው። ከዛ በኋላ ገባሽ፣ ከነጃት ጋር ተገናኛችሁ። አገባብሽ ይሄን ነው የሚመስለው? ይሄንን። እሺ። አሁን የምትይኝ ነገር በየመሀሉ ማስታወስሽ ታሪኳን ያልሽኝ ያስምሽን? አዎ ታሪኳ። እሺ። ታሪክ 10 ማስታወስሽ በየመሀሉ አንቺ የምትናገራት እያንዳንዷ ነገር እንድትጫነቂ ነው ተፈራ በደንብ ኖቲስ እንድታደርጊው ነው የምትናገሪው ነገር እነሱ ጋር። አሁን ለምሳሌ አገባብሽ ላይ እሷ መቼ የተናገረችው ታሪክ አለ አይደለ? እሱ መቼ የተናገረው ነገር አለ። ስለዚህ አንቺ የምትይው ነገር ነው ሰው አሁን ሊያረጋግጥ የሚችለው። ከሁለቱ ገለልተኛ ነሽ ተብሎ ወይም አንቺ ከሁለቱ ባዳ ነሽ ውጭ ያለሽ ሰው ስለሆንሽ ለማንም ብለሽ አታዳይም ብለን ስለምናስብ አንቺን ነው እያመንሽ ያለው እዚህ ጋር ማለት ነው። ስለዚህ በእምነትሽ ኦርቶዶክስ ነሽ፣ አንገትሽ ላይ ክር እንደማየው አይደለም። ስለዚህ አሁን የምናገረው ነገር ምንም ውሸት እንደሌለው
በፈጣሪ ስም ቃል ገባለሁ ብለሽ ጀምሪልኝ። ቃል ገባለሁ፣ ምንም ነገር አልዋሽም። አትዋሺ። መልካም። ስለዚህ እስካሁን ያወራሽው አሁን አገባብሽ እውነት ነው። ከነጃት ጋር አውረተሽ መሀል ላይ እሱ ሊያደርስሽ ነው የመጣው? እሱ ሊወስደኝ። በጣም ጥሩ። እቤት ከገባሽ በኋላ ስላለው ነገር ንገሪኝ። ከነጃት ጋር ተዋወቃችሁ? ልጆቹ የምታስታውሹ ትዝ የሚልሽን ንገሪኝ። ከነጃት ጋር እንደገባን ስገባ የሆነች ልጅ ከትምህርት ቤት እዞኝ ቤት ሄደ ያልኩሽ እዟት ነበረ ማለት ነው። እዛ እሷን ይዣት ሄድኩኝ። ቤት አንድ ላይ ገባን። ከገባን በኋላ ህፃን ልጅ አየሁኝ ቤቱ ላይ ማለት ነው። እሷ የነገረችኝ በቃ ልጅ የለም ምናምን ያለችኝ ካለችኝ በኋላ ሁለት ልጅ አየሁ። ነፍሰ ጡር ነበረች። ሳያት ዝም አልኩኝ። በቃ የሰው ልጅ ናት፣ ውሸት አለ በሰው ልጅ ብዬ ጸጥ አልኩኝ። ስትጠራሽ ልጅ የለም ብላሽ ነበር። ስትገቢ ልጆቹም አሉ፣ እሷም እርጉዝ ነች። እንደዚያ ካደረጉኝ ዝም ብዬ እግዚአብሔር ያለው አይቀርም ብያት እዛው መኖር ጀመርኩኝ። እንደገባው መጨቃጨቅ ጀምራኝ ነበረ። እዛ ስትጨቃጨቀኝ የሰው ቤት ነው መቼም ጭቅጭቅ አይጠፋም ብዬ እናትን ቤት ላይ ጭቅጭቅ አለ ብዬ ዝም አልኩኝ። የገባሁኝ ቀን መጨቃጨቅ መጀመርች ምንም እንደዛ እያልን በቃ ሁሌም ማውራት መሳደብ ነበረ እሷ ማለት ነው። እሱ ደግሞ ባህሪዋ ነው፣ ቶሎ ነው የምትቆጣው፣ ቶሎ ነው የምትለው። እሱ ራሱ ትቆጣው ነበረ ቤት ላይ። እኛም ጓደኞችም ቢኖሩ ምንም ቢኖር ቁጣ ነበራት። ስለዚህ እኔም ጸጥ እላለሁ፣ ልምዷ ነው ባህሪዋ ነው ብዬ እሱንም ስለምትቆጣ ጸጥ ያልኩኝ እየለመድኩኝ ምንም እያልኩ የምትቆጣው አንቺ ጋር ብቻ የተለየ ሳይሆን ሁሉም ሰው ላይ ስለሆነ በቃ እኔ ጠልታኝ ወይም ለእኔ መጥፎ ሆና ሳይሆን ባህሪዋ ነው ልቻል ብለሽ አመንሽበት። እንደዛ እያደረኩኝ በቃ ረመዳኑ ወጣ። ነፍሰ ጡር ሆና ደግሞ ቆየች፣ መልሳ አትወልድ። በጣም ተጨነቀች። እዛ መሀል ላይ ደግሞ ተጣልተን እወጣለሁ አልኳት። እንዴት ትወጫለሽ? ገና መውለድ ጊዜ ሲደርስ ነው የምትወጪው ምናምን ብላ ሴት ልጅ ነሽ ይደርስብሻል ብላ አባብላ እንደገና አስቀመጠች። እሷ ተቀመጥኩኝ። ዝም ብዬ ተቀምጬ ኖርኩ ማለት ነው። ስኖር በቃ የሆነ ሰዓት ላይ በጣም እንትን አልን። አሁን ደግመን ተጣላ ማለት ነው። እሷም ሰራተኛ ለእኔ ሳትነግረኝ ሄዳ መጣች። እኔም ዘመዷ መስላኝ ስራዬን መቀጠል ጀመርኩኝ። ሰውዬ ምናምን እሱም ራሱ ዘመዷ መስሏታል፣ ለሱ መስሎታል ማለት ነው። ከዛ እሱም ዝም ብሎ አውርቶኝ ምሳ ሰርተሽ ጠብቀኝ እመጣለሁ ብሎኝ ሄደ። በኋላ ሰራተኛ መጥቻለሁ ውጭ ያለች። ከዛ እኔም እሺ ብዬ ልብሴን ይዤ ስወጣ ፈትሽ ብዬ ልብሴን ሳሳያት ችግር የለውም ፈጣሪ ያየዋል ብላኝ ወጣሁኝ። እሺ ማለት ነው። ወጣሁኝ። እለቱን የወጣሁበት ወደ 11 ሰዓት አካባቢ ደወለ ማለት ነው ናሙስ። እኔ አላውቅም ስልኩንም ስልኬንም ከየት እንዳመጣ አላውቅም። ሲደውል አንስቼ ሄለው አልኩት። ጸጥ አለኝ። ሄለው አልኩት። ጸጥ ሲለኝ አጠፋሁበት ጆሮው ላይ። መልሶ አሁንም ደወለ። ከዛ ማነው ምናምን ስለው እኔ ነኝ ስራ ገብተሻል አለ። አልገባውም አለ። እሺ የት ነው ያለሽ? የት ቦታ ነው አለ። ያለሁት አካባቢ ሰፈር አካባቢ ነኝ። ማነህ ግን ሳትነግረኝ እንዴት መረጃ ነው የምሰጠው ምናምን ብዬ አሁንም ከሰጠሁት በኋላ ደግሜ እንትን አልኩት። ናሙስ ነኝ አላለኝ፣ ምንም አላለኝ። ጸጥ አለኝ። እዛ ጠፋሁበት ሆነ። እዛ እሷ ጠዋቱን ደግሞ እሷ ደወለች፣ ልጃት ማለት ነው። ከደወለች በኋላ አነሳውን በእንትን አልኳት፣ አወራን። እና አንድ ቤት ፈልግሻለሁ አለችኝ። እኔም በአንድ ልቤ የትኩኝ ቤት ማለት ነው። ሲሄድ ሰራተኛዋ የለችም፣ ብቻውን ቁጭ ብላ ነበረ። ከዛ ምንድነው ለምንድን የጠራሽበት ቤት ላይ እንዴ ፈልግሻለሁ ስትልሽ ምንም ምክንያቱም ሳታውቂ እሺ ብለሽ ተነስተሽ ሄድሽ? አዎ ይቻላል። ለምንም ማለት ለምንድነው የምመጣው ወጥቻለሁ ከቤት ምናምን አላልሽም? አላልኩም። ያው እኔ ክፋት ያለ ወደ ላይ ክፋት የለባትም ማለት ነጃት። ምንም ነገር ስለሌለባት አመኛት ሄድኩኝ። በኋላ ሰራተኛዋ ሄዳለች ምናምን አለችኝ። እሺ እኔ የምላርግ ነው ስላት 15 ነው። ከ15 ውስጥ እንትን ብለሽ እንዴት ያን ወር አድርግና እንትን ትያለሽ እና እየተሻሻልሽ ትሄጃለሽ አለችኝ። ልትወልድ 15 ቀን የቀራት ለምን እኔ ከገባሁኝ ማለት ነው። 15 ቀን ነበረ። እዛ 15 ቀንሽ ነው። የ15 ቀንሽ ደግሞ በደላላ ይዘዋለሁኝ። እዛ እስካሁን የለፋሽበት እስካሁን የደከምሽበት በባዶ እንዳይቀር ብሎኝ ናሙስ ጋር ተጨቃጭቀናል ምናምን አለችኝ። እዛ እኔም በቃ አምኛት ምንም አታረገኝም በማለት እሺ ብያት ቀጠልኩኝ ማለት ነው። በቀጠልኩበት ትንሽ ጊዜ ቆየንና ልብሴን ይዤ መጣሁኝ። ልብሴንም ሰሌት ነበር የትኩት ፈልግሻለሁ ስላለችኝ የትኩኝ ልብሴን ይዤ መታወቂያን ይዤ መጣሁኝ። መታወቂያን ሰጠኋት።
ሰጣሁትና እየሰራን አንድ ጊዜ ጥሩ ትሆናለች፣ አንድ ጊዜ በቃ ሲነሳባት እየለመድኳት መጣሁኝ ማለት ነው። የእሱ ኃይለኛ የከበደሽ ላንቺ ምን ነበር ባህሪዋ? ባህሪዋ የሆነ ጭቅጭቋ፣ ልጆች የምትሞታቸው ምናምን እሱ ነበር የከበደኝ። ከዛ ችዬውም እየኖርኩኝ ነበር። የሰው ቤት ነው ብዬ እየሰራሁ ምንችል እየኖርኩ ምናምን ቆየሁበትም በኋላ እንትን አለች እሷ በጣም የማይሆን ነገር ማሳየት ጀምረኝ። ጻጥ እያልኳት ጓደኛዋ ደግሞ እርግዝና ነው ምንም ማድረግ አይቻልም በብዙ ሰው ያለ ነው ትለኝ ነበር። እኔም እሺ ብያት ቆየሁኝ። ወለደች ማለት ነው እሷ። ከዛ ከወለደች በኋላም ከባልየው ጋር አልተስማሙም። የሰራልኝን ነገር ለምንድን ነው የምትነግረኝ? እኔ ስንት ነገር እየሰራሁ ልክ አይደለም ወይ ብላ በጣም መጨቃጨቅ ጀመሩ ማለት ነው። ከተጨቃጨቀች በኋላ ማታ ሌሊት አካባቢ ራሱ በጭቅጭቅ ምክንያት በእንቅልፋችን ተቀሰቅሰን ነበር እየተጨቃጨቁ ማለት ነው። እኔም ልጅ እንዴት ነው ቤቱ? ስንት ክፍል ነው? አንድ ክፍል ነው ያለው። ከሳሎኑ ጋር 2 ክፍል። ከሳሎኑ ጋር 2 ሳሎን አለ፣ የነሱ መኝታ ቤት አለ። አዎ እሺ። እናንተ የምትተኙት እንዴት ነው? ሳሎን ላይ ነው የምተኛው። አንቺ ማን ሆናችሁ? እኔና ልጅቷ። ከወለደች በኋላ እሱም ሳሎን ላይ መተኛ ጀመረ። ልጅቷ ደግሞ ትነሳና ታለቅሳለች። ልጅቷ እነሱ ሲጨቃጨቁ አባብያት እንደገና እንተኛለን። ትልቅ እያለች እንተኛለን። ከተኛም በኋላ ምንም ነገር በቃ አሁንም ጠዋቱንም ቁርስ ሊበላ አካባቢ ጭቅጭቅ ይፈጠር ነበር። ስለዚህ ቤቱ አንድ ክፍል ስለሆነ ወይም እዛው ስለሆነ ጸቡንም ጭቅጭቁንም ሁሉንም መስማት ትችያለሽ። አንቺ ጋር ነው ይሰማሻል፣ እዛው አጠገብሽ ስለሆነ። በጭቅጭቃቸው ጎረቤት ራሱ ይሰማቸው ነበረ። ጎረቤቶች እኛም መቀጣጥ ብለን እና እንትን ነበር እናሳልፈው ነበር። በሆነ ነገርም ተጨቃጭቀው እሱ ትቶ ይወጣል። እሷም በቃ እያወራች ልትከተለው እንትን ይመስል ነበረ ማለት ነው። ቤት ድረስ ስትል አራስ ነሽ ተረጋጊ ምንላት ነበር። ወልዳን በጣም የሚጨቃጨቁት ነበር። እንደዛ ካለ በኋላ በቃ ታሪኩም ድውጥጥ አለ ማለት ነው። እንደምታውቂው ምን ያህል ጊዜ ቆየሽ? ምን ያህል ጊዜ አረስሻት? ያን ያክል አላረስኳትም። ከወለደች ቶሎ ነው የወጣሁት። እሺ ተፈጠረ ተብሎ የወጣሽው ወዲያው ነው? ብዙ አልቆየሽም? አልቆየሁም። ምን ያህል ለምሳሌ እንደው ቀን 15 ቀን 1 ወር 2 ወር 15 ቢሆን ነው 15 ቀን ምናምን። እሺ እዚህ ድረስ ከመጣን ከአመጣጥሽ ካገባበሽ ጀምሮ እስከ ወንድ 15 ቀኑ ድረስ እዚህ ድረስ ከመጣን አሁን ወደ ዋናው ነገር ልንመጣ ነው። ዋናው ነገር የተባለው እነሱም እንዳሉት እሱም መጥቶ እሷም መታ እዚህ ሰላም እንደሌላቸው ሁሌም እንደሚጣሉ ሁለቱም አምነዋል። አንቺ እንዳልሽው ማለት ነው። ግን አሁን ዋናው ነገር ጸቡ እንዳለ ሆኖ የመጨረሻ ደግሞ አሁን እንዲህ ቤተሰቡ እንዲበተን ያደረገው ደግሞ እሷ በአይኔ በብረቱ አይቻለው አረጋግጫለሁ። አይኔ ልጠራጠረው አልችልም። ባለቤቴ ልጆች ያባትና አጋዤ የስራ ቤት ውስጥ የምታገዘኝ ልጅ ወይም አንቺ ማለት ነው አንድ ላይ ሆኖ ተኝተው ግንኙነት ሲፈጽሙ በአይኔ አይቻቸዋለሁ ብላለች። ስለዚህ ያ ነው ትልቁ ጉዳይ። እሱም ከዛ በኋላ ወጥቶ እንደቀረ ማረጋገጫ የሆናት ዘንድ ግንኙነት ስትፈጽሙ ብታይም ራሷን መቆጣጠር አቅቷት ደንግጣ መቅረጽ ስላልቻለች ቢያንስ እሱ ከወጣ በኋላ እሱ ላይ ዘግታበት አንቺን እውነቱን እንድትነግሪላት ቀረጽኩ ያለችውን ቪዲዮ ለእኛ ማሳየች፣ ለህዝብ ማሳየች። በዛ ምክንያት እኛ ጋር መጣች። ቪዲዮ ላይ ስትናገሪ የሰማንሽ ያየንሽ ልጅ አንቺ ነሽ። ስለዚህ ስለዛ ቪዲዮ ስለተፈጠረው ነገር የዛን ቀን ማታ ካስተኛኘታችሁ ጀምሮ ያለውን እስከ ቪዲዮ እስከተቀረጸበት ያለው ነፃ ሆነሽ እውነቱን ነግረሽኝ ለመጨረሻ አሁንም ድጋሚ አሁን የምናገረው ይሄ ደግሞ ትልቁ የታሪኩ ትልቁ ዋናው ስለሆነ አሁን እዚህ ጋር የምናገረው አንድ ውሸት እንደሌለው በክሬ በእምነቴ እምላለሁ ብለሽ ለመጨረሻ ጊዜ ማይልኝና ወሬውን ጀምሪ። አራው እምላለሁ። ክርሽን ያዥና ምንም ሳልጨምር ሳልቀንስ ማንንም ሳልፈራ ለሱም ሳላዳላ ለሷም ሳላዳላ ለእነዚህ ምስኪን ህፃናት ስለማይነካው ስለነዚህ ዱዳ ህፃናቶች ብዬ እውነቱን ለራሴ ለፈጣሪ ስል እናገራለሁ ብለሽ ድጋሚና አሁን ያልኩትን ድጋሚ እውነቱን ማለት ነው። ሁሉ ነገር እውነቱን ማለት ለመናገር ዝግጁ ነኝ። ማተብ የሚሽ ማልኩት እውነታውን የእነሱ ሳይሆን የኔም ጆሮ እኮ ጠፍቷል እዚህ ላይ ማለት ነው። ለዛ ስል እኔም እውነቱን ለመናገር ዝግጁ ነኝ።
እንሰማሻለን። ከዛን ከማታው ጀምሮሽ ነገር ማታ ላይ በሰሞኑ ይህ ነገር ተደረገ ብላ ከማውራቷ ሰሞን በጣም ጭቅጭቅ ላይ ነው፣ ጥል ላይ ነበሩ ሁለቱ ማለት ነው። እኔ ነኝ በቃ አነጥፍለትና ይተኛል። እንደመጀመሪያው ለእሷ ምግቧን ለብቻውን ነው የምሰጣት፣ ለእሱም ለምግቡን ለብቻ ነበር የምሰጠው ማለት ነው። እዛ የነገር ተፈጠመ እለቱ ማለት ነው። የሆነ ሰውየው ከእሷ ጋር በጣም ተጨቃጭቆ ወጥቶ ቆይቶ አምሽቶ ነው የመጣው ማለት ነው። እስከሚመጣ ድረስ ደግሞ አልተኛውም። በር ለመክፈት ቆይቼ ነበረ። እዛ እሷም አልተኛችም፣ ልጆችን ብቻ አስተኝቼ ጠበቅኩኝ ማለት ነው። እዛ እሱም አንጥፌለታለሁ፣ ገብቶ ተኛ። እኔም ደግሞ ቃዬን ምናምን ቤቴን አስተካክዬ ገብቼ ተኛው ማለት ነው። ተኝተናል። ልጅቷ የምትተኘው አስተኝታችሁ ንገሪኛ እንዴ ቦታው? እሱ የሚተኛው ከጥግ ነው፣ ቁምሳጥን አለ። ከቁምሳጥንና ከቴሌቪዥኑ ጎን ነበር የሚተኛው ማለት ነው እሱ። እኛ ደግሞ የምንተኛው ከበሩ ፊት ለፊት ነው። እናንተ ማለት ማን ማለት? እኔና ልጅቷ ማለት ነው። ህፃኗ ልጅ አንድ ልጅ የመጀመሪያቸው ማለት ነው። አንቺ ላይ የመጀመሪያው ልጅ? አዎ። የማለኛውስ? የማለኛው ከሷ ጋር ነው የምተኛው። ከዛ ዳር በሩ ጋር ነበር የምንተኛው። ራችሁ በዛ ነው በዚህ የምትተኙት? አራው መሀላችን በጣም ክፍተት አለው። አንቺም የራስሽ ፍራሽ ከልጅቷ ጋር ነው፣ እሱም የራሱ ፍራሽ ነው? የልጅቷም ለብቻ፣ የኔም ለብቻ፣ የሱም ለብቻ። የሁላችሁም የተለያየ ፍራሽ ነው። እዛ ልጅቷና እኔ ግን ትንሽ እንጠገብ፣ መሀላችን ላይ ክፍተት ቢኖርም ቅርብ አለን። ተቀራር ስንተኛ ሁሌም እንደዛ ነው እናደርገው እንትን ብለን ማለት እንደዛ ከሆነ ባለ ተኛን። በተኛም በኋላ እንትናለን ማለት ነው። እሱ ተኛ፣ እሱም ገብቶ ተኛ፣ እሷም ተኛች። በሩም ደግሞ እኔ በደንብ አልዘጋውም ማለት እሱ ተነስቶ በኋላ እንዳልዘጋሁትና እንደዘጋሁት አየ። አልዘጋሁትም በስነ ስርዓት ዘጋልኝና እኔ ዝጊ ብለሽኝ እምቢ ብለሽኛል እና ብሎ ተቆጣኝና ተኛ። እሱ በተኛ እኔም ተኛው፣ ልጅቷም ተኛች፣ ሁላችንም ተኛን። መሀል ላይ በምን እንደተጣላ አላውቅም። በሳቱ ደግሞ ደክሞኝ ነበር። ቀኑ ላይ በጣም ስራ እየሰራሁ ነበር ያልኩት። ደክሞኝ ራሴን መላቀም፣ ልጅቷም ተኝታለች። ይሁን መሀል ላይ ሊነጋ አካባቢ ቶሎ ነው የምነሳው። አዛን ሲል እነሳለሁኝ። ስነሳ አዛን እየተባለ አይደለም የእነሱ ጭቅጭቅ ነው ያነሳኝ። ስነሳ እየተጨቃጨቁ ነው። መልሰሽ ተኝ ብላ ገለም ተሰደበች። ስትቆጣኝ ተመልሼ እንደመጀመሪያው መስሎኝ ተኛሁኝ ማለት ነው። ከተኛሁኝ በኋላ ቆይታ መታ እንደገና ስቀሰቅሰኝ ደንግጬ ተነሳሁኝ። መሀል ላይ ይርባታል። ማታ ማታ አልበላ የምትለኝ ቀን ስላለ ደንግጬ ስነሳ ምንድን ነው ምግብ ልስራለሽ ምናምን አልኳት። እንደመጀመሪያ መስሎኝ ምግብ ምናምን ብለሽ ፊልም ምናምን አትስሪብኝ፣ እንደዛ የሚባል ነገር የለም። አሁን ቀጥታ እውነቱን ንገሪኝ አለችኝ። ምን አይነት እውነት ነው የምነግርሽ? እኔ እውነቱ ምንድን ነው? እውነተኛው ምንድን ነው? ያየሽው ነገር የተደረገ ምንድን ነው አልኳት። እዛ ምንድን ነው የሚባል ነገር የለም፣ እውነቱን ንገሪኝ አልኩሽ አለችኝ። ምንድን ነው እውነቱን የምነግርሽን ነገር ንገሪኝ፣ መጀመሪያውን አንቺ ንገሪኝ፣ የምትጠይቀኝ ጥያቄ ንገሪኝ አልኳት። ምንድን ነው እንደማያውቅ ሰው አትሆኝ፣ አይቻለሁ። ምንድን ነው ያየሽው? ምንድን ነው የምነግርሽ? ንገሪኛ፣ እነግርሻለሁ። ከናሙስ ጋር ምን እያደረግሽ ነበር? ናሙስ ጋር ምን አደረገ? ናሙስ ራሱ ተኝቷል ብዬ ወደ ቦታው ሳይ የለም፣ አልተኛም፣ ተነስቶ ወጥቷል ማለት ውጭ ነው ያለው እሱ። በሩን ቆልፌዋለሁ፣ ምንም አይመጣ፣ እውነቱን ቀጥታ ንገሪኝ አለች። እዛ በሩን ለምንድን ነው የምትቆልፊው? ለምን አይነት እውነታ ነው የምነግርሽ አልኳት። እዛ እውነቱን ንገሪኝ አለች። ሲወጣ በር ሲቆልፍ ነው አልሰማሽም? ተኝተሻል? እኔ ቀን ላይ ደክሞኛል፣ ልብስ ምናምን እያጠብኩ ነው ያልኩት፣ ተኛው ማለት ነው። አልሰማሁም። እዛ በቃ እውነቱን በሩን ቆልፌዋለሁ ነው። በሩን ለምንድን ነው የምትቆልፊው? እውነቱን ደግሞ ምን አይነት እውነታ ነው የምነግርሽ? እውነታውን ንግግር ንገሪኝ ምናምን አልኳት። እዛ ፊልም አትስሪብኝ፣ አሁን ሁሉ ነገር አይቻለሁ፣ ነገር አውቃለሁ አለች። የምታውቂው ነገር የለም፣ ምንም ነገር የለም ማልኩላት። ምን ብላት እምቢ አለ። ድግም አሰራብሻለሁ፣ ቆሻሻ እንደምትላቅ ያደርግሻለሁ። እሱንም ላይ አሰርቼ ቆሻሻ ሁለታችሁም አስለቅማቸዋል። እዛ እኔ ምንድን ነው የምነግርሽ? ምንድን ነው ቆሻሻ ልታስለቅም? ለምንድን ነው ድግም ትመሰሪብን? እዛ መጅሊስ አለ ቤቱ ላይ የሚደገፈው ነገር አንስታ እኔ አናትሽ ላይ ነው መወረውረው። የምትነግሪኝ ከሆነ ንገሪኝ፣ እዚህ ንገሩና አለችኝ። ምንድነው በጣም በቃ አይደል እንትን ለማለት በጣም ሞክሬያታለሁ ማለት ነው። እዛ ትንሽ ቆይቼ በቃ ያለኝ አማራጭ በዚህ ማታ ወጥቼ የምሄድበት የለም፣ ጨለማ ነው ብዬ ያለኝ አማራጭ መዋሸት ነው በቃ ብዬ አወራሁላት ማለት ነው። ውሸቱ ማትዋሽልኝ ነው ያለችሽ ቃል በቃል ወይስ ምን? አስፈራራችኝ በጣም። ድግም ታሰራብሻለሁ፣ በዚህ ነው መታሽ በቃ አይደል እንትን ልናገርላት ማለት ነው። እውነቱን ካልነገርሽኝ እሷ እውነቱን በቃ ንገሪኝ ብላ ስልኩን እዛለች። ስልኩን እያየሁት ነው። ውስጤ እኮ ጠርጥሯታል እንደምትቀርሰኝ ማለት ነው። ግን እኔ እውነቱን በጣም ሞክሬያለሁ። አሁን ቪዲዮ ማለት ነው
ስታሳይ ሰምቻታለሁ። የተከራከርኩበት ቦታ ላይ የለም የተከራከርኳት ቦታ ማለት ነው። እንትን እላለችኝ እየቀረጸችኝ ነበር የምከራከራ ሰዓት ላይ ማለት ነው። በኋላ አሁን ነው ያነሳችኝ። እዛ በጣም እንትን እያለችኝ እንዲህ ቀን ትለኛለች አላደርግም ስላት ማስፈራራት ስትጀምረኝ አሁን የሆነ ጊዜ እንትን አለች አልነበረችም እሱ ቤት ነበረ። የዛን ቀን አለችኝ ምንም አልተደረገም እሱ ተኝቶ ነበር አልኳት። እውነቱን ንገሪኝ አለችኝ። እውነቱን መነግርሽ ነገር የለም ስላት ከዛ ይሄን ነገር ትዕግስቴን አታፈታችኝ ይሄን ነገር አንስቼ ናት ላይ ስትለኝ እሺ አስቸግሮኛል አሰቃይቶኛል ምናምን አልኳት። የምታረጉትን ነገር ሁሉ እያየሁ ነው። አትተኛውም። ሁሌ ሰሞኑን አለው እያየሁ ነው። እየሞከርኩ ነው እኔ እውነቱን ነገር እዚህ ጋር አንቺ ምንም እስካሁን ከገባኝ የምታውቂው ዝም ብያለሁ። ሁሌ ያስቸግረኝ እያየሁት እዚህ ጋር አይደለም እዛ መተኛት ያሉ ነው። አንቺ እንትን አላልሽም። ኩችን ላይ ሲሆን እቃ ሲፈልግ ይመጣል። ውሃ ምናምን ሲፈልግ እዛ ነው የሚቀመጠው ክችን ማለት ነው። ክችን መጥቶ ክችን ላይ ምንድን ነው የምታወሩት? ውሃ ነው የሚፈልገው የሚመጣው። እውነቱን ንገሪኝ በቃ የሆነ ልናገርላት የምታስፈራራበት ሰዓት ነበር ማለት ነው። ስታስፈራራኝ እናገርላት ነበር ለሷ እንዲያደርጎኝ ነበር እላታለሁ። በቃ የሆነ ነገር ስትለኝ የሆነ ነገር ስላት እንዲያደርጎኝ ነበር በዛ በቃ እንትን አለች ማለት ነው። የዛሬው ስትለኝ የዛሬው ማልኩላት። የዛን ቀን አልዋሽውላት የዛን ማታው ማለት ነው። አልዋሽውም አላየው ምንም ነገር ሆነ አላውቅም አልኳት። ያ በጣም ስታሰቃየኝ የሆነ ስትተን ብታስፈራራኝ አላም እንትና የለም ምንም ነገር አልኳት። የዛን ቀን ማለት ነው። ማውቀው ነገር የለም ብዬ ተከራከርኩ። ተኝቼን ነበር ወይ ራስሽ ገልምጠሽኝ ተኝቼን ነበር ምን አውቃለሁ። ድምጼን ሰምተሻል ወይ ሳወራው እሱም ሲጠራኝ ሰምተሻል ወይ የእሱም ብትሰሚ የኔ ሰምተሻል ወይ ምናምን አልኳት። ሰምቻለሁ በቃ ማታ ሙሉ እንዲህ ቁጭ ብላ ተኝ ብላኝ የተኛውን መስዬላት ቁጭ ብዬ እንትን ሳልተኛ ማለት ነው እንትን ብዬላት ነበረ። እዛ ቲክቶክን በዛው ቀን እለቀዋለሁ ቲክቶክ ላይ አለችኝ። እዛ ቪዲዮ አንስተሽኛል አውቃለሁ ውስጤ ነግሮኛል፣ ግን ብትቀርጪኝ ምን ብትኝ እውነተኛ ነገር አይደለም የተደረገው። አንቺ ዝም ብለሽ ብታስፈራሪኝ አስፈራርተሽኝ ብታወሪኝ ይሄ ነገር የተደረገ አይደለም። አንደኛ ስሜን የኔንም ስም የቤተሰቤንም ስም የምታጠፊው ከሆነ አጥፊው ችግር የለም እውነት አልተደረገም እውነተኛ ነገር አይደለም ብያት በሳቷ አወራኋት ማለት ነው። የመጨረሻው ማለት ነው እኔ ምን እንትን ትለያያላችሁ ፍርቼ ነው እንጂ ባለፈው ራሱ ተደረገሽ ነበር መጥቶ እዚህ ጋር ተኝቶ ማለት ነው። ግን ልቻል ብዬ ዝም ብዬ አይኔን ጨፍኜ ውስጤ ላይ ያለቀኝ ነበር። ግን ከነገርኩሽ እወጣለሁ ይከረበሽ ባለፈው እወጣለሁ ሰራተኛ ልጅት አትሄድብሽ ብዬ ልነግርሽ ነበር ላንቺ። ግን ምን አደርጋለሁኝ ብዬ እንዲውና ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ። አፌ ዘግቼ ቁጭ የሆነ ቀን ፈጣሪ እውነቱን ማጋለጥ አይቀርም አልኩኝ። ያ ያለ ውስጥሽን ያል እኔ ውስጥሽ ንጹህ ይሁን የሚለው ሁሉ የሚመክርሽ ምንድነው የምልሽ ታሪኳ ውስጥሽ ንጹህ ቁጭ አልኩኝ። በቃ እውነታው የሆነ ቀንማ መጋለጥ አይቀርም ብዬ ለጸጥታ እየተኛሁ። ግን የዛሬውን ይለው ከምንም ነገር እመልልሻለሁ። የዛሬውን ግን ምንም ነገር አላውቅም። 3 ጊዜ 4 ጊዜ መጥቷል። ዛሬ እንቅልፍ ወስዶኛል። ምንም ነገር አላውቅም። ግን ሌላ ቀን ማለት ትንሽ እንዲህ ሲነከም ብንኝ ብዬ ተነስቼ ምፈልገት ነው ናሙስ ባለ ለዚህ ሸፋን ሰሏን አለብሳትና ገፍጥ እየተኛ አሁን እኔ እንደተኛ ትሆናለህ። አሁን የምትሲነከን እንሳለሁ። ግን በጣም እንትን የከፋኝ ማለት ነው ባለፈው መንካቱ ተነስቼበታለሁ። ደንግጦ ሄዶ ተኝቷል። ግን ባለፈው እዚህ ማለት ነው አጠገብሽ መጥቶ ሲተኛብኝ በጣም የከፋኝ ምንም አላረገሽም። መጥቶ ብቻ ነክቶኝ አይሁን ምን ራሴን ግን እንትን አላልኩም። በጣም ደንግጬ ደንዝጄ ቅርታ አድርጊልኝ የኔ ጥፋት ነው። እሺ ቪዲዮ ላይ ያየነው ቪዲዮ ላይ ማለት ነው ስትይ የነበረው እንደውም ቆይ ለማስታወስ እንዲመቻ ቪዲዮን ተመስገን ጀመረ። አይቼ ዝማች የምታረጉትን ነገር ሁሉ እያየሁ ነው። አትተኛውም። ሁሌ ሰሞኑን አለው እያየሁ ነው። እየሞከርኩ ነው እኔ ምን እንዳስታውሻለሽ እዚህ ጋር ያልኳት ስታስፈራረኝ እንጂ ምንም የምታውቂው ነገር የለም እንጂ አንቺ ስለሆንሽ ነው እንጂ እዚህ ጋር ተኝቶ እያልሽ በደንብ ነው እያስረዳሽ የነበረው ከነቦታው ምናምን። እዛ ጋር እያልኳት የነበረው ቀድመን እዛ ጋር ነበር የምንተኛው ከመውለዷ በፊት ማለት ነው። እሱ በሚተኛበት ቦታ
እሱ ጋር ነበር ምንተኛው። እዛ እሱ ጋርስ ምናምን ያለችኝ ነበር እዛ ጋር መተኛት ቦታ ያውን ቪዲዮ ምናምን ስትቀርጸኝ በፊት ማለት ነው እንትን ያለችኝ ነበር። የኔ ሰዓት አካባቢ ትይዘዋለች። እኔ መከራከራት የነበረ ሰዓት ማለት ነው ትይዘውና በኋላውን ነው የምትነካው። እኔ በቃ አስፈራርታኝ ስናገራት ማለት ነው ትነካልኝ ነበር ማለት ነው። መጣና ተጎነተለኝ ወይም ተኛን ተሳሳትን ምናምን ብቻ አይደለም ወሬሽ። እዚህ ጋር ቪዲዮቹ ላይ ምክንያቶች አሉ። በደንብ ቀኑን እንትኑን እያስታወስሽ ነው የምትተርኪው ልልሽ ነው። ገብቶሻል? ረመዳን ላይ ይቀሰቅሰኛል። ረመዳን ላይ ሲቀሰቅሰኝ እንትን ይለኛል። ሲጠራኝ ልጆች እንዳይረበሽ ሲል ከታች መጥቶ እግሬን ነው የሚነካኝ ማለት ነው። እሱ እግሬን ሲለኝ በአንድ ይነሳለሁ። እዛ ምንድነው ስለው ሰዓት ደርሷለኛል። እሺ ቤት ተነስቼ ወጣና አስተካክዬለት አቀርብለትና ነገ ጠዋት ደግሞ ለልጅቷ ስለምነሳ እተኛለሁ ማለት ነው። በሱ እግሬን ሲነካኝ በአንድ ብንን ብዬ እነሳለሁ ያልኩት። በተደጋጋሚ አሁን መጥቶ እግርሽን ነክቶ ሰዓት ደርሷል ይልሻል። አንቺን ተነስተሽ ኪችን ገብተሽ የሚዘጋጀውን ምግብ አዘጋጅተሽ አስቀምጠሽለት ትተኛለሽ። ደግሞ ይነካሻል? አይነካኝም። እዚህ ጋር ግን ደግሞ ይነካኛል ብያታለሁ። ያው ለሷ እዚህ ጋር ያልሽው ታሪክ ሁሉም ውሸት ነው። ውሸት ነው። ያው ቪዲዮ ስታነሳኝ እንኳን አልኩሽ የቪዲዮ በሙሉ ንግግሬ ማለት ነው ውሸት እንትን ብዬ ነው የዋሸኋት ነገር ነው ማለት ነው። በሰዓቱ ራሴን ለመጠበቅ ማለት ነው። ስለዚህ አንቺ ጉዝ ነሽ እንዴት ብዬ ልንገርሽ? ባለትዳር ናችሁ፣ ትዳራችሁ ከሚበተን ብዬ ነው እንጂ ያልነገርኩሽ። ይህ ሁሉ የውሸት ታሪክ ነው። የውሸት ታሪክ ነው ፈጥሬ ያወራሁት። እሷ በይ ያለችሽ ቃሉ ነው አንቺ ልትደግሚው ወይስ እሷ ውሸት ዋሺ ብቻ ነው ያለችሽ? ሀሳቡ አሁን እዚህ ጋር የምታብራራቸው እውነት የሚመስሉት መቶ ሲነካኝ ከዛ ድጋሚ ከዛ በዚህ ጋር ሲተኛ ከዛ አንቺ ጉዝ ነበርሽ ትዳሩ እንዳይበተን ብዬ ይሁሉ ከራስሽ ያመነጨሽ ከራስሽ ስልሽ እሷ ቃሉን እያለችሽ አንቺ መድገም ነው ወይስ ውሸት ዋሽ ያለችሽ አንቺ በቃ ታሪኩን ፈጥረሽ ዋሸሽ? እሷ ታወራልኛል። ይሄንን እንደዚህ ቀን ትለኛለች። እንደዚህ ቀን ያደረኩት እንዲህ በቃ አለ አይደል ቪዲዮ ላይ እንዳልኩት እልላታለሁ ማለት ነው ለሷ። እሷ ቀን ታስታውስሻለች፣ አንቺ ታሪኩን ትቀጥይዋለሽ። ፈጥሬ እቀጥልላታለሁ። እንዲያደርጉኛል በቃ እነዛ ምናምን ብዬ እቀጥልላታለሁ ማለት ነው ለሷ። እሷ ቀኑ እንትን ስትልልኝ ስለዚህ እዚህ ጋር የኔ ከርታታ የኔ ቆንጆ አይዞሽ እኔ ነኝ ያጠፋሁት ቤት ያንድ ክፍል ስለሆነ ነው ይቅር በይኝ የምትልሽ እየሰራችሁ ያላችሁት ሁለታችሁም ድራማ ነበር ማለት ነው። ድራማ ነው። እሷ እኮ ይሄንን ያለችኝ ማለት ነው ካስፈራራችኝ በኋላ እንትን ብላ ሞኛኝታይ ማለት ሞኞኝላት እንትን ልላት ነበር ማለት ነው። እሷ ሀሳቧ እንዳወራ ማለት ነው እንደዚህ ድራማ ምናምን እንድሰራላት ፍላጎቷ። እዛ እንዲም ደግሞ በቃ የሆነ ባህሪዋን ስለማውቀው ተነግረኝ ነበር ከዛ በፊት ባሌ የሆነ ሴት ስልጤ ስለሆነ ደግሞ ቢያገባብኝ እገለዋለሁ እንዲለዋለሁ ትለኝ ነበረ። ከዛ በቃ እኔ ሙሉ ነገሯን አወኩላት ከኔ የምፈልገውን ነገር ማለት ነው። በጣም በቃ እንድትዋሽ ያደረገሽ አንቺ እንደምትይው ከሆነ ማተብሽን ይዘሽ የተናገርሽው እውነት ነው ብዬ አስባለሁ። ስለዚህ እንደምትይው ከሆነ እንድትዋሽ ያደረገሽ ያስጨነቀሽ ምን አይነት ማስፈራራት ብታስፈራራሽ ነው? ድግምት ታሰራብሻል። አሁን እኛ ሀገር ላይ ድግምት የተሰራባቸውን ሰዎች ምናምን አይቼ በቃ ስለማውቅ ማለት ነው ቆሻሻ ታስለቅምሻለሁ እንዲልሻለሁ ብዙ ነገር ነው ያወራች ማለት ነው። በሰዓቱ እሱ ልትነግሪኝ ነው የመጣሽው አንቺ እንድንረዳሽ አንቺ ጋር ለምትን እውነት እንጋይ ሳትቆጥቢ ድግምት ታሰራብሻለሁ መጅሊሱን መደገፊያውን እሱን አንስታ በዚያ ናትሽን ልሻለሁ ምን መጅሊሱ እንትኑ ማለት ነው አንስታ እንዲዛልኝ ነበር ልትመታኝ ማለት በጣም ድርቅ የስከራከራት ስታነሳልኝ በቃ ትንሽ አሰብኩኝና አይ በቃ ማውሸት አለብኝ መንገዱን ራሷም ትመራኛለች አልኩኝ። ለምን ከዛ በፊት ትነግረኝ ነበር ከሱ ጋር አንድ ሴት ቢያገባብኝ ጨምሮ ቢያገባብኝ እንትን እገለዋለሁኝ እሳት በላያቸው ላይ አቃጥላለሁኝ የሆነ ነገር በቃ አደርጋለሁኝ ምናምን እያለች እየነገረችኝ ማለት ትነግረኝ ነበር በተቀመጥንበት ቦታ። ለዛ ብዬ እኔም ራሱ በቃ የምፈልገው እንድዋሻት ነው በቃ ውሸቱን መናገር አለብኝ ብዬ በሰዓቱ ስምን ያስገድደኝ ነበር እንዲለኝ ነበር ያልኩት ለእሷ ነው። ስታስፈራራኝ ድግምት ታሰራለሁ ምናምን ስትለኝ ያወራሻቸው ታስታውሻለሽ? እስኪ በይ። የዛን ቀን ያወራሁት ነገር አላስታውስም። በእንቅልፍ ልቤ ነው ደግሞ ያወራሁት። የዛን እንትን ስለቀሰቀሰችኝ በተኛውበት እንትን ያልኩት ሰዓቱ አላስታውስም ያወራሁት። ከዛ ይሄ ቪዲዮ ከቀረጻችሁ በኋላ ከዛ ሰላም ሆናችሁ? አልሆነም። ቲክቶክ ላይ ለቀዋለሁ
ምናምን ብዙ ነገር አለችኝ ማለት ነው። እለቀዋለሁ ብዙ ሰው እንደሚያየው አደርጋለሁ ምናምን አለችኝ። እዛ ቤተሰቦቼ ያዩታል፣ ጓደኞቼ ብዙ ስልክ ቲክቶክ የሚጠቀሙ አሉ ያዩብኛል ምናምን ብዬ በሰዓቱ እንደማትለቀው አድርጌ ነበረ ማለት ነው። ለውሸት ነው እኔ ያደረኩት ነገር የለም በሰዓቱ ቢሆንም ማየቱ ስሙ ቤተሰብ ስም ማጥራት ማሰደብ ይሆንብኛል ብዬ ለምኛታለሁ በሰዓቱ አትልቀቅብኝ ብዬ ማለት ነው። እሺ አንቺና ናሙስ ያላችሁ ግንኙነት እኔና ናሙስ ምናምን እንትን የፈለገውን ነገር ሰጠዋለሁኝ። እኔ እንትን ካልኩኝ የሆነ የቤቱ ያለቀ ነገር ካለ ለሱ ነበር መናገረው፣ ለሱ አልነግራትም ነበር። እሱን ጠይቂው ትለኝ ነበር። እሱን ጠይቂው ስለምትልሽ እሱን ትጠይቂዋለሽ? አዎ እሱን አልጠይቃትም ነበር። ሲወጣ እሱን ጠይቀዋለሁኝ። እኔ ለኔም ራሱ አይሰጠኝም፣ እሱ ራሱ ይዞልኝ ነበር የሚመጣው ናሙስ ማለት ነው። በተለይ ሁለታችሁ በቃ አንቺ እሷ ኃይለኝነት ስላለባት ስለምትቆጣ እሱን ጠይቂው ምናምን ስለምትልሽ ከእሷ ጋር ብዙ ላትግባቢ ወይም ላታወሪ ምናምን ትቺ ይሆናል። ከእሱ ጋርስ በተለየ ትግባቢያለሽ? አንቺ እና እሱ የተለየ ግንኙነት አላችሁ? የለንም። እሱ ቢወጣ ቀረቤታችሁ እዛ ቤት ውስጥ እንደ አባወራ፣ እንደ ቤት ባለቤት፣ እንደ ቤት አጋዥ ሰራተኛ ያላችሁ ግንኙነት እንዴት ነው? ያው የፈለገውን ነገር አቀርብለታለሁ። እኔ ውጭ ነኝ አብዛኛ ሰዓት የምሆነው። እሱ ቤት ካለ አልቀመጥም፣ ወደ ውጭ ነው የምወጣው። አልፈልግም መቀመጥ ቤት ላይ እንኳን እነሱ ቤት ሳይሆን ሌላ ቦታ እንደዛ ነው ስሰራ። አሁን ያለሁበትን ቤት ራሱ ባልየው ሲመጣ ቤት ለቅቄ ነው የምወጣው። ቤቱ አንድ ክፍል ስለሆነ ነው ወይስ? አይ ራሴ ነኝ ፍራቻ ስላለብኝ ለቅቄ ነው የምወጣው። ሚስትም እያለች እሷም እያለች ለቅቄ እወጣለሁ። ምግብ ራሱ እነሱ የረመዳን ጊዜ ጠርታ በግድ ነው የምታስገባኝ። ለምን ጓደኞች ይመጡ ነበር ምናምን አልፈልግም፣ ፍራቻ ውስጤ ላይ ምናምን ስላለ አልገባም በናክል። ከዛ ብቻውንም ቢሆን እሷን ብትኖር ልጆችን ቢሰበሰቡ ውጭ ላይ ነው መቀመጥ ፈልገው። ግን የምታድሪው ግን እንዳልሽው ጎን ለጎን ነው። ያው እሱ ግዴታዬ ስለሆነ በቃ እንትን ብዬ ገብቼ እተኛለሁ። ግዴታዬ ባይሆን ራሱ ውጭ በተኛ ራሱ እኔ ፍላጎቴ ነው። እሱ ባለበት ቦታ በምተኛ ውጭ ላይ ተኛው ይሻለኛል ማለት ነው። እሺ እንደዚህ አይነት በጣም ተጠራጣሪ ማለት ራስሽን የምትጠብቂ የምትጠነቀቂ አስቀድመሽ አይነት ሰው ነሽ እንደነገርሽኝ ከሆነ። ስለዚህ ናሙስ ላይ ያየሻቸው ምልክቶች፣ ልክ ያልሆኑ ባህሪዎች ምንድን ናቸው? እስከዛሬ ያለሽ ስትኖር ያው ናሙስ ላይ ያየሁበት ባህሪ ምንም ነገር የለም እስካሁን እኔ ላይ ጥቃት ያደርሳል የሚል ነገር አልነበረኝም። እንደ አታስቢ ሰው ቤት መኖር መስራት እንዲህ ነው፣ ጭቅጭቅም አለ፣ ሁሉም ነገር አለ፣ አታስቢ ብሎ እንደ ወንድም ምክሩን እንለግሰኝ ነበር ማለት ነው። እኔም ብዙ አልሰማው ነበር። ምክሩን በምን መልኩ ነው የሚለግስሽ? ማለት እንዴት ነው የሚያጽናኝ እንደዚህ የሚልሽ? አሁን ቤት ላይ ማለት ነው እሷም እያለች እንትን ይለኛል። ልጆቹ እንትን ካል ሳበላቸው አጋጣሚ ከገባ እንትን ይለኛል። አሁን ልጅቷ በጣም አንደኛው ትልቅ ያለ ችግር ነው። ምግብ ስታበያ በጣም ነው የምታስቸግርሽ። እዛው እሷን ሳበላት ተናድጄ ስቆጣት እሷ ትቆጣኛለች። የሰው ቤት እንዲህ ነው ብሎ ከሷም ጋር አትቆጪ፣ የልጅሽን ባህሪ ቀድመሽ ታውቂያለሽ ምናምን ብላትና ይነግራት ነበረ ማለት ነው። እዛ እኔ ልጅቷን አባብዬ እንትን አበላታለሁ። የሰው ቤት ችግር እንዲህ ነው አታስቢ ምናምን ላይ ነበረ እዛው ማለት ነው። ስለዚህ አንቺ ቀድመሽ እሱ ቤት ሲገባ የምትወጪው ወይም አሁን እንዳልሽው ላይ ያለሽበትን ቤት ሊሆን ይችላል እንደዚህ የምታደርጊው የራስሽ ጥንቃቄ ነው እንጂ ናሙስ ላይ ያየሽው ምንም አይነት ምልክት የለም? ምንም ምልክት የለም። በማየትም በመጎተልም በንግግርም እንዲህ ሲል እንኳን የሆነ ጊዜ እንደዚህ ትዝ የሚለኝ ብለሽ የምትናገሩ ምንም ቃል የለም? የለም ምንም ነገር። አሁንም በየመሃሉ የማስታውስሽ ማህተብሽን ይዘሽ መለሻ የምትናገራቸው ንግግሮች በሙሉ በአንቺና በፈጣሪ የሚቀሩ በህይወትሽ የሚከተሉሽ እውነት የሆነ ነገር ነው የምትነግሪኝ። ስለዚህ 10 የማስታውስሽ ስሜታዊ ሆነሽ ምናምን ምንም እንዳትጨምሪ እንዳትቀንሽ፣ 10 ከእምነትሽ ጋር ማገናኝሽ ማህተብሽን ይዘሽ ስለማልሽ ማለት ነው። ስለዚህ አሁንም እርግጠኛ ሆነሽ ለመጨረሻ ጊዜ የምታረጋግጪልኝ ናሙስ አንድም ቀን መጎንተል ወይም ልክ ያልሆነ ጾታዊ ጥቃት የሚያደርስ ነገር ምልክት አሳይቶሻል? አላሳየሽም? አላሳየኝም። ምንም አይነት ምልክት አይተሽበት አታውቂም? አላውቅም። በጣም ጥሩ። መጨረሻ ላይ እንዴት ወጣሽ ከዛ ቤት? ያው መጨረሻ ላይ ስወጣ የሆኑ ፖሊስ ጣቢያ ሄደሽ ክሰሽው ምናምን አለችኝ።
ሐኪም ቤትም እዛኝ ሄዳ አስመርምራኛለች። ሐኪም ቤት ሄደን ስንመረመር ወንድሙም ነበረ ጓደኛውም ነበረ ናሙስ አብረውን ሄደው ነበር። ስንሄድ አርግዘሻል ብለን እናወራለን ስትለኝ ያላረገዝኩትን ነገር አርግዣለሁ አልልም። ይህም አንድ እኔ ጆሮ መጥፋት ነው ብያታለሁ። አንቺ ማት ከሆነ እኔ እጄ ፖሊስ ጣቢያ አርግዛለች ብዬ ከሳለሁ ያለች ክሰሺ። እኔ ግን አልከሰውም ያላረገዝኩትን አርግዣለሁ። ሐኪም ቤት ራሱ ሄደው ለአንቺ ስል ነው ብያታለሁ። በሳቱ አንቺ አምነሽኝ እንድትለቀኝ በጤንነት ነው። አንዳንድ እውነቶችሽን አትደራደሪ። አሁን ለምሳሌ አርግዣለሁ የሚለውን አላረገዝኩም ማለት እውነቱን አርግዣለሁ ብዬ ድራማ አልሰራም እውነቱን አላረገዝኩም ነው ብለው ብለሽ እርግጠኛ ሆንሽባት ስታስፈራ ዛሬ የተፈጠረውን ገኒ ዛሬ ሌሊት ስትሰሩ የነበረውን የተፈጠረው ስትልሽ ምንም አልተፈጠረም፣ ስለዚህ ያልዋሽም ምንም አልተፈጠረም ብለሽ እርግጠኛ ሆንሽ። ከዛ በፊት ያሉትን ደግሞ ቅድም እንዳልሽው አውቃችሁ ድራማ ሰራችሁ። ሁለት ነገሮችን መርጠሽ ለምን ግማሹን አመንሽ ግማሹን አላመንሽ? የዛን ቀን እኔ በሰዓቱ ማለት ነው ግማሹን ያላመንኩት እሷ በሰዓቱ በጣም ስሜታዊ ሆና እንትን ስላለች የሆነ ድራማ ነገር ምናምን ስሰራላት እየተረጋጋች ነው የመጣችልኝ እሷ ማለት ነው። እለቱን ስትደርስልኝ ደግሞ በጣም ተከራከርኳት። እለቱን ስትደርስልኝ? አዎ ቀኑን ዛሬ ስትለኝ ማለት ነው ሌሊቱን ተከራከርኳት። ምንም የተፈጠረ ነገር የለም። እሱ ላይ ለምን እርግጠኛ ሆንሽ? እንደ ሌሎቹ ለምን አልዋሸሽም? እሱን ያልዋሸሁላት በቃ ምን ራሴ የለም ሆነ እንትን ማለት ጀመርኩኝ። ምንም አታመጣ ምንም አልሆንም ምንም ብታረጋኝም ፈጣሪ ያለኝ ብዬ ራሴንም እንትን ማለት ጀመርኩኝ ማለት ነው። ማሳመን በሰዓቱ በፍርሃት በምን በእንቅልፌ ቀስቀሳኝ ስለሆነ ያንን ነገር አለችኝ። በቃ ራሴን ማወቅ ጀመርኩኝና አወራኋት ማለት ነው። ተከራከርኳት። ሐኪም ቤት እዛኝ ሄደች። ሐኪም ቤት ላይ ዋሻለም ነው ስትለኝ አልዋሽም ስል ከኔ በስትክክል ከኋላችን እንደመጡ ደግሞ ተደብቃየችና እየተከተሉና አለች። ከተከሉን ከመጡ አሪፍ ነው አልኳት። ወንድሙና ጓደኛ ከመጡ ጥሩ ነው፣ አንድ ላይ ገብተን እንመርመራለን። ስንገባም እነሱን ገቡ ጠበቁና ምርመራ ወጣለን። ሲታይ የለብሽም ተባልኩኝ ማለት ነው። መደፈርም ጥቃት እንዳልደረሰብሽ ነው ሕክምና የተረጋገጠው? አዎ ሕክምናው አልተደፈረች ምናምን እርግዝና የለም ነው የተባለ። እርግዝና የለም። እሺ በስተመጨረሻ አርግዘሽ ከነሙስ ፖሊስ ይዘሽ እሷ ቤት እንደሄድሽ ነግራን ነበረ። እሷ ቤት አልሄድኩም። ፖሊስ ሲጀመር ፖሊስ ጣቢያ እራሷ ሂጂ ብላኝ ከዛ እኔ ላልቻልኩም ብላኝ ተመለሰች ማለት ነው። ፖሊስ ጣቢያ ሂጂ ብላ አሳይታኛለች። ሰው ጠይቃ አድርሷትም ብላለች። ያን ሰው እኮ እዚህ ጋር የምጠብቀው ሰው አለ ብዬ ያ ሰው ሂድ አልኩት። ፖሊስ ጣቢያን አውቀዋለሁ አውቄ ነው አላውቅም ያልኳት ብዬ ያንን ሰው ሸኘሁት ማለት ነው። ከዛ እኔ ቆሜ ብዙ ሰዓት ቤት እንደምደርስበት ሰዓት ማለት ነው በቤቱና ፖሊስ ጣቢያው ርቀት ስላለ በጣም ቆየሁኝ ማለት ነው። ቆይቼ እንትን ብዬ ሄድኩኝ ወደ ቤት ማለት ነው። ወደ ቤት ሴት እንዴት ነው ምናምን ስትለኝ ሴቶች እንግዲህ ኃላፊነት ምናምን ሂጂ ብሎ የማየውን ነገር ነገርኳት ማለት ነው። ምክንያት ማለት ነው ስነግራት እንደዛ አሉሽ አለችኝ። አዎ እንደዛ ብለውኛል አልኳት። እሺ ብላ ዝም አለችኝ። ከዛ እህቱ ጋር ደወለች። ከእህቱም ጋር ምናምን አወራች። እህትዬው እፈልጋታለሁኝ እንዴት እንደዛ ትደረጋለህ እንዴ ምናምን ትላለች። ወንድሜ እንዲያደርግም ብላ እህትዬው አወራች። አይ ልጅቷን በእኔ እጅ ናት ምናምን ደላለዋ ተያዣም እኔ እጅ ላይ ነው መታወቂያ ምን ጋር ነው ምናምን ከእህትዬው አወራች። ከሱ ነው ሲፈጠር መታወቂያሽ ነጃት ጋር ነው? አዎ ነጃት ጋር ነው። እዛ እሺ ብላ እህትዬው መጣፋች። በኋላውንም በቃ የሆነ ማታ ያሳየችኝ እንትን አለ አይደል የሆነ ማስፈራሪያ እሱን ስታሳየኝ ቤቱን ለቅቄ ልወጣ ወሰንኩኝ ማለት ነው። የሆነ ማስፈራሪያ ጀመረችኝ። እንዴት እንደዚህ ታደርጊያለሽ እንዴት ስትለኝ እኔ አላደረኩም በቃ ማታ የነገርኳትን ራሱ ማለት ነው ቀናውን ቡጣ ምንም አልሆንም ብጮም ሰው ይመጣልኛል የሚለው ነገር ነክቷል ብዬ መከራከር ጀመርኳት። ስከራከራት ሆነ ስላስባት ልጅቷን ሳክፋት ገፍትራ ጣለችኝ ማለት ነው። እሷ ስትለኝ ምንድነው ስላት በሩን ቆለፈችብኝ። ቀድማኝ ሄዳ ቆለፈችና ያክስቴ ልጅ ማለት ነው ለሱ ደውላ ተደፍሬያለሁ ብላለች ከሳለሁ ብላለች ብላ ለሱም ራሱ ነገረችው። እሱ እየመጣው ነው ማለት መርካቶ ነበር እሱ እየመጣው ነው ብላት መምጣት ትናለች ነገረችኝ። ይምጣ እኔ እንትን ምለው ነገር የለም በሰላማዊ ትለቅኛለሽ እሱ ከመጣ እንኳን አልኳት። እሱን እሺ እናወራለን በሰዓቱ አለች። እሺ አልኩኝ። እስከሚመጣ ድረስ በረዘክታ ቃዩን መሳደብ ጀመረች።
ማየው ቃላቶችን የሚያስጠሉ ቃላቶች እሱ መናገር ጀመረችኝ። እኔ ዝም ብያት በቃ እንትን ከልጆቹ ጋር መቀመጥ ማጫወት ጀመርኩ ልጆችን እዛው ማለት ነው። በኋላ እነሱ ከመጡ በኋላ ነገረቻቸው አይቻለሁ በአይኔ ምናምን ቃል አይደል ለእናንተም እንደነገረቻቸው ልክ ለእነሱ መጥተው ነግቷል እንዳልሽው ብስጩም ሰው ይደርስልሻል። ሲጀመር ሰው መጥቷል እንጂ ስለዚህ አይ በቃ ማታም እንደዚህ ቀርጻኛለች ውሸት ነው ብለሽ እዛ ጋር ተናገርሽም? ምንም ነገር አልተናገርኩም። በሰዓቱ በቃ በሰላም መውጣት ያናክልን ጭንቅንቅ ካለብኝ እንትን ይለኛል፣ ያመኛል። የሚያጨናንቀኝ ነገር ከተፈጠረ እንትን ይለኛል። ራሴንም ለመጣል ስለሚሞክረኝ መጨቃጨቅም አልፈለኩም፣ ራሴንም እንትን ማለት አልፈለኩም ማለት ነው። ለቅቄ መውጣት ነው የፈለኩት ቤቱ። እዛ በሰዓቱ ሲያንትን ስትለኝ ጸጥ አልኩኝ። አይሆንም በእነሱ መጠገብ ድግም ታሰራብሻለሁ እንዲያሰራብሻለሁ ስትለኝ ጸጥ ብያት ቁጭ አልኩኝ። መከራከር እችል ነበረ፣ የአክስቴ ልጅ አጠገቤ ነበረ። እኔ ግን ከሷ ጋር ጭቅጭቁን ስላልፈለኩት ዝም አልኳት ማለት ነው። ዝም ካልኳት በኋላ በሰላም በቃ ዘልኝ ሄድ አልፈልግም፣ እዚህ አካባቢ ላይሽ ግን አልፈልግም፣ አይንሽን ካየሁሽ ማደርግሽ እኔ ነኝ የማውቀው ምናምን አለችኝ እሷ። እንደዛ ስትለኝ እኔ ጸጥ አልኳት። እንደዛ ማድረጋችም ማለት እችል ነበር፣ ግን እኔ ዝምታ ነው የመረጥኩት። ለምን ያን ነገር አላደረኩትም፣ አልተፈጠረም ነገር ዝምታ ይሻለኛል ብዬ ዝም ብያት ወጣሁኝ። ስወጣ ዘመዶችሽ ፊትም ነግቶ ሰው ከጎንሽ ሆኖ እስካሁን ዝምታ ቀረጥሽ፣ በውሸቱ እንደጸናሽ ቆይሽ። ለምን? ያው እንዳሉ መጨቃጨቅ አልፈልግም ከሰው ጋር። በጣም መጨቃጨቅም ከሆነ ምን ጭቅጭቅን ውስጥ ስለማይፈልገው አዎ አድርጌያለሁም ልል እችላለሁ። በሰዓቱ በሰው አጠገብ ደግሞ እንደዛ አልኩኝ ማለት እኔ ነኝ እንትን የምለው። የዛተችብሽ ድግምቱን ታረጓለሽ ብለሽ ፈራሽ? አዎ በሰዓቱ ያው ድግምቱንም እሷ ነጃት የሆነ ስሜታዊ ነገር ናት። ሰውም ኖረም አልኖረም አፋራ። እናትሽን ብትኖር ያን ነገር አንስታ መወርወር የምትፈልግ ከሆነ ታደርግብሻለች። ለዛ እኔ ዝም አልኳት ማለት ነው፣ ጥቃትም እንዳይደርስብኝ። እሱም እንደማያስጥሉሽ ማንም አያስጠለኝም። የፈለገ ነገር ቢኖር ማድረግ የምፈልገው ከሆነ ታደርገዋለች እነሱ ማለት ነው በሰዓቱ። ለዛ ብዬ ዝምታ መርጬ ዝም አልኩኝ። እዛም ልጅ ወጣ እዛልኝ ሄዳለችው። ልብሴን ይዤ ወጣ። ስወጣ ፈትሽ ብዬ ያሳያት። የዛን ጊዜ መጀመሪያ ወጥቼ ተመልሼ ያልኩሽም የዛኔ ስወጣ ፈጣሪ ያየዋል ነው ያለችኝ ነበር። የዛኔ ግን አንዳንዱን ልብስ ፈትና አየችው። እሺ ብዬ እዚህ ወጣሁ ማለት ነው። ከዛ ደሞዝ የ15 ደሞዝ ነበረኝ፣ 15 ቀን ማለት ነው። እዛ አካውንት ላይ ያስገባላሉ አለችው። እሺ ብለን ሄድን። አሁን ደግሞ እንትን ሲል በህይወቴን በትናው ትዳሬን በትናው ህይወቴን አበላሽታ አልሰጠም ምናምን አለችው። እንደዛ ብሎ ነገረኝ ማለት ነው። መጨረሻው ይሄ ደሞዝሽንም ሳትቀበይ የዛን ቀን ወጣሽ ቀረሽ። አዎ መታወቂያዬን ራሱ ስልኬን ሲሚ ሰበረችብኝ። ሲሚን አውጥታ ሰበረችብኝ ማለት ነው። እንትን ስንል ስሰብረው ጸጥ አልኳት። ሲሚን መስበረች ምናምን አልኳት። ስልኬ ላይ የነበረውን ስልክ ቁጥሮችን ደለተችብኝ። በቃሌ ስለማውቀው ሁሉንም ይዤዋለሁኝ። እንትን አልኩኝ። ስደለት ሲሚ ስሰብረው አልተከራከርኳትም። ስልኬንም ለመውሰድ እንትን አላሳየው ጉልበት ነገር አልተጠቀምኩም። ዝም ነው ያልኳት። ከዛ ተለያያችሁ? ከዛም በኋላ ተለያየን። ድጋሚ ፖሊስ ይዘሽ አርግዘሽ እዛ ቤት አልሄድሽም? ኧረ አልሄድኩም። አርግዘሻል? አላረግሽ? ኧረ በስመ አብ ወልድ። ያው ውሳኔያችሁን ማረጋገጥ ስላለብኝ ነው። አሁን እንዳልሽው አንቺ በአንቺ በኩል አለ ያልሽውን እውነት ወይም የዛን ቀን በቃ ሌሊትም ነው ምን ያህል እንዳስጨነቀችሽ የነበርሽበትን አጣቂ ፈተና ምታችሁ ከሆነ ማለት ነው። እና ስለሆነ ያንን ድራማ ሰራችሁ፣ አለፈ። ተረጋግተሽ በኋላ ግን ፌስታችን ይዘሽ ከዛ ቤት ከወጣሽ በኋላ ቀን ቀን ሲነካ ለብቻሽ ከራስሽ ጋር ስታወሪ አሁን ይህን ነገር እንዳልሽው ቅድም በደንብ ደጋግሜ እጠይቅሻለሁ። ናሙስ እንደው ምልክት እንደው የምትጠረጥር እንደው ይሆናል የምትይው ምንም ስልሽ 100% ብለሽ ነው የምልሽ የነገርሽኝ። ምልክት እንኳን አይተሽበት እንደማታውቂ ምንም ነገር። ስለዚህ እንደዚህ ምልክት እንኳን አይተሽበት የማታውቂውን ሰው አንቺ እንደምትይው ንጹህ ከአንቺ ጋር ምንም አይነት ነገር እንደዚህ ነገር ያላሰበን ሰው በዛ ልክ እንደዛ ድራማ እየሰራሽ እንደውም ካስታወሽ በስተግራ እንዲህ እያልሽ እየሰራሽው ነገር አሁን ናሙስ ሲሰማ ምን ይለኛል ወይ እሱ እንደው ያለውን ነገር ልንገረው እንዴት ላል የሚል ነገር የሆነ ብቻ ውስጥሽ ምን ተሰማሽ? ይሁን ናሙስ ማለት ነው
እሱ ታውቋል አስፈራርታኝ እንደተናገርኩኝ ማለት ነው። የምስቱን ባሪያ ያጣም አሁን ሽማግሌዎች በመጡ ጊዜ እንትን ወንድሙና ጓደኛው ማለት ነው መተው ነበረ። ጠዋቱን አስፈራርታት ነው ብሎ መቶ እርግጠኛ ሆኖ ከዛ በር ላይ ቆሜ ስታስፈራራች ሰምቻለሁ አለኝ። እኔ ማለት ነው ከዛም በኋላ በር ከፍታ ስትወጣ ብታይኝ ችግር ትፈጥራለች ብዬ ዞር አልኩኝ ብሎኛል። ሰምቻለሁ። በሰዎች አጠገብ ነው ለብቻ ይሞኝ አይደለም እንደዛ ያለኝ። በሰዎች አጠገብ አስፈራርታታለች። ከሱ ጋር ሲጨቃጨቁ መሰለኝ ያላየሁም እግዚአብሔር ነው የሚያውቀው። ክችን ገፍታ ነበረ። ከዛ ክችን ገፍታ አንዴ ዘይት ታነሳለች አለ እሱ አይቷታል። እሱንም ያውቀው ነው አላውቅም። አንዴ ዘይት ታነሳለች አለ ድስት ስቶቭ ላይ ትጠዳለች። ዘይቱንም ወደ ድስቱ እንትን ለማለት ትፈልጋለች አለ። አንድ ቢላ አንስታ ታስቀምጣለች አለ። ብዙ ነገር ያ እንትን አደጋ ለመጣለች ተደብቆ ነው የሚያያት። አዎ ተደብቆ ነው የሚያያት። የኔን ነገር እያየዋት ነበረ ምናምን ብሎ ነገረኝ። በሱ ወይ ዘይቱን እዛብሽ ገብታ ነው ወይ ቢላ ዛብ ገብታ ነው ያስፈራራችሽ አለ። እዛ እኔም ለሽማግሌው አልተናገርኩም። ዝም ነው ያልኩት። በቃ ዝም ታንተ ይሻለኛል ብዬ ጸጥ ምንም ነገር እንዲያርገታኝ ነው እንደዚህ ብላኝ ነው ምናምን አላልኳቸው። ስለዚህ አንቺ ቀድመሽ ለናሙስ እንዲህ ብሎ ነው እንዲህ ሆኖ ኮንቨርስ ሳታስረጁ እሱ ራሱ አስፈራርታሽ እንደሆነ የዋሸሹ ተረዳሽ አወቀ ማለት ነው። አዎ አውቋል። እሺ በኋላ በቃ ከዛ ቤት ወጣሽ፣ ደሞዝሽን አልተቀበልሽም፣ ናሙስን ተረዳሽ። ሽምግልና ላይ እነሱ በራሳቸው አንቺ የለሽበትም የባልና ሚስት የራሳቸውን ሰላም ለመውረድ በዚህ ጉዳይ ሽምግልና ሲቀመጡ እሱ አንድ ነገር ኃላፊነት ወስዳለሁ ብሎ ይቅርታ ጠየቀ ሚስቱ ነጃትን። እኔ ታሪኳ አስምሽ ታሪክን ምንም የዛ ቀንም ሆነ ከዛም በፊት የፈጸምኩት ነገር የለም ግንኙነት ግን ደግሞ ከአንቺ በተለየ ወይም ደግሞ በእነሱ እምነት ሴት ሰላማዊ ከሴት ትንሽ ዞር ይላሉና ያንን ምናልባት አልፌ ከሆነ ታሪክን ምን ተሰራ ምን ሆነ ለልጆቼ ምን አደረግሽ የሚል ነገር ጠበቅ ያለ ግንኙነት በስራ ማለት ነው በሌላ ነገር ሳይሆን ግንኙነቱ በስራ ቤቱን በመብራት ከእሷ ጋር የቀረበ ግንኙነት ስለነበረ ያ ምናልባት እንደ ሃይማኖቴ ካልተፈጸመና አንቺ የሚያስቀይምሽ ከሆነ ይቅርታ ብሎ ጠይቋል። እውነት እሱ እንዳለው አንቺና እሱ ቅድም ደግሜ የሚጠይቅሽ እሱ ለዚህ ኃላፊነት ውስጥ ይቅርታ ጠይቋል። እሱ ነበር እዛ ቤት እንደ ባለቤት ሲጠይቅሽ የነበረው። እሱ እንደ ባለቤት አንቺ እንደ ሰራተኛ ያለላችሁ ግንኙነት እንዴት ነበር? ያው በምግብ ዙሪያ ለልጆች ምግብ ሰጥተሻል ወይ ብሎ እኔ አብዛኛው ሰዓት ቤት ስለማልቀመጥ ክችን ላይ ነው የምቀመጠው። መቶ ለልጆች ምግብ ሰጥተሻል ወይ በልተዋል ወይ አንቺም ራስሽ በልተሻል ወይ ይለኝ ነበረ ማለት ነው። መቶ እንደ ባለቤት ሴትነታ ይሄን ጥያቄ የምጠይቀው እሱ ግን እሱ ነበር መቶ የሚጠይቀኝ። እሷ መታ አትጠይቀኝም ነበር። አው በልተዋል አለኝ። ካልበሉ ደግሞ እጂ ወጥቼ አበላቸዋለሁ ማለት ነው። ካስታወሰኝ በኋላ የምሰራውንም ስራ ትቼ እጂንም አበላቸው እንዳይቆጣኝ ብዬ አበላቸዋለሁ። ምግብ እና በቃ ሌላ ነገር የለም። ልብስም ሳጥብ ልጅቷ ትንሽ ልጅ አለች። እሷ ልጅ በጣም እዘይ ነበር የምትለኝ። እዛ ታዘልኳት አንስቶ ይወስድልኝ ነበር ለማጫወት ማለት ነው። ይወስድልኝና አጥቤ ተጨረስኩኝ በኋላ እቀበለውና እዛት አለ ልጅቷ። እሱስ ልጅ ለመያዝ ትብብር ያደርግልኛል። እኔ ስራዬ ቶሎ እንደምጨርስ ያደርግልኝ እንጂ ሌላ ነገር የለንም። የለንም። በጣም ጥሩ። እንግዲህ አንቺ ጋር ያለው እውነት ይሄ ነው ብለሽ ነግረሽናል። በናሙስ በኩል ከዛ ደግሞ በነጃትም እንቀጥላለን። በናሙስ በኩል አሁን እኛ ጋር ምን መልስ ምሰጪ ስትይ ከዚህም በኋላ በዚህ ጉዳይ አንቺ ስትጠየቂ መስጠት ስላለብሽ መልስ ይሄንን ነው ማለት ያለብሽ። እንዲህ ብትይ ከኔ ጋር እንዲህ ነው ብሎ ማንኛውም ዛቻ በናሙስ በኩል ዝቶብሻል። ከናሙስ ጋር ደግሞ ተገናኝተን መናቀም ሲጀምር ደውሎልኝ ማያውቅም። ተገናኝተን መናቀም ከናሙስ ጋር ይሄ ጉዳይ ከተፈጸመ በኋላ ይሄ አሁን ግርግሩ ከተፈጠረ በኋላ በምንም ጉዳይ ተደዋውላችሁ አታውቁም? ከአንዳቸውም ጋር ተደዋውለን አናውቅም። በነጃት በኩል በዚህ ጉዳይ ላይ አንድ ነገር ሀሳብ ሰጪ ለምትጠይቁ ጥያቄ በምትሰጪው መልስ ላይ ይሄ ካልሆነ ይሄ ነው ብላ የዛተችብሽ ህይወትሽ ላይ ደህንነትሽ ላይ አደጋ የሚጥል ነገር ያለችሽ ነገር አለ? የለም። ምንም አልዛተችብሽም? አዎ። ከዛም ግን በኋላ ከሁለቱም አልተገናኘው። እሷ የዛተችብሽ እስከ መቼ ድረስ ነው? እሷ የዛተችብኝ ከቤት ውስጥ ከመውጣት ድረስ። ከቤት እስክትወጪ ድረስ ዝታብሻለች? ምን ብላሻለች? ያው ድግም ታሰራብሻለሁ ያለችው እሱ ነገር ነው። እሺ፣ ባንቺ በኩል ያለው እውነት ነግረሽና አሁን እያወራሽኝ ያለሽውን ነገር
ህዝቦች ጋር ይደርሳል። ሁለቱም የራሳቸውን መጥተው እንደተናገሩ አሁን ደግሞ ያንቺ መልስ ሰው እየጠበቀ ነው ያለው። እውነቱ ያለው እሷ ጋር ነው ስለሚል ቅድም መጀመሪያ መግቢያችን ላይ እንደነገርኩሽ አንቺ የምትናገሩ ንግግር ከአንቺ የሚወጣው ነገር ነው ከዚህ በኋላ ያለው ነገር መንገድ እልባት ሊሰጥ የሚችለው። እዚህ በዛ ነው ደጋግሜ በእምነትሽ ለህሊናሽ ለህፃናቶቹ ስትይ እያልኩኝ ከአንቺ የሚወጣው ነገር የጸዳ የተጨመረ የተቀነሰ ነገር እንዳይኖረው ደጋግሜ ስለሽ የነበረው። ስለዚህ ይህንን ቪዲዮ ላይ የሚያዩ ሰዎች አይ የተናገረችው ነገር በሙሉ ከናሙስ ጋር ተስማምታ ነው ከሱ ጋር ጎን ለጎን ሆና ነው እንጂ ነጃት እውነቷን ነው፣ አይ የለም ደግሞ ነጃት ማስፈራራታለች ብለው ለሚያወሩት ነገር ጎንና ጎን ሳይድ ይሄ ግምት እንዳይሰጡ የመጨረሻ ልታረጋግጭላቸው የምትችለው ነገር በእምነትሽ በማህተብሽ ነው እና ለመጨረሻ ጊዜ የተናገርኩት ነገር የጨመርኩትም የቀነስኩትም ነገር የለም ለህሊኔ ለፈጣሪ ስም እውነቱን የተናገርኩትልሽ እሱ ነገር ማተቤ የተናገርኩት ነገር በሙሉ እውነት ነው። ለናሙስም ለነጃትም እነሱን እኔ ምንም የሚጠቅሙኝ ነገር የለም እና እውነቱን ደግሞ የተናገርኩት ነገር በሙሉ እውነተኛ ነገር ነው። አስፈራርታኝ ነው በሰዓቱ እንደዛ ብዬ የተናገርኩት። በጣም ጥሩ። እንግዲህ በእኛ በኩል ያለውን አንቺን እውነት ለመስማት ሞክረናል። መተሽ ነቱ ስለነገርሽን ከልብ እናመሰግናለን። አሁን ደግሞ ነጃት መታ ደግሞ የእሷን እውነት ተናግራለች ከዚህ በፊት። ግን አሁን ለአንቺ ምንም አይነት ጥያቄ ካላት አሁን ቅድም መግቢያ ላይ እንደነገርኩሽ ነው ካስፈለገ ይቆረጣል። ነፃ ሆነሽ እሷን በአሁኑ ስትመጣ ቢሆን ምንም አዲስ ነገር የለም የሚጨመር ነገር። የደህንነትሽን ነገር አሁን ህዝብ አይን ውስጥ ነው ያለሽ። እንቅፋት ቢመታሽ ሰው ከዚህ በኋላ አንቺን እየጠበቀ ነው ያለው። ገባሽ? ሰው አንቺን ያግዝሻል ልልሽ ነው። የሚያስፈራሽ ነገር የለም። እሺ። ስለዚህ አሁን ሳደው መታ እሷ ያላትን ጥያቄ ትጠይቅሻለሽ። በጨዋ ደንብ ማስፈራራት መጅሊስ አረቢያ ስቶ መጩ ምናምን የለም እዚህ። እሺ። በነፃነት ነው ታወሩ። እሺ። ከዳውንም አንስተሽ የቀኑን አይደለም የማታው ማታ መከዳን ስቻለሁ። አዎ